ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ቀን 14 ዛሬ እናያለን። ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። በቀን 13 ትምህርታችን ላይ አሁን ያለንን ነገር የምንናገርበት እንዲሁም ደግሞ ለወደፊቱ የሚኖርን ነገር ለመናገር የምንጠቀማቸውን ንግግሮች አይተናል። በትምህርታችን መሰረት ፈተና ነበረን። ፈተናውን 10 ተማሪዎች በዚች 2 ቀን ውስጥ ሰርታቸዋል። በጣም ቆንጆ ነበረ። የሁላችሁንም ሰምቻለሁ። ሁላችሁም በርቱልኝ። ስማችሁን በቪዲዮ መጨረሻ ላይ የምጠራ ይሆናል። ወደ ዛሬው ትምህርታችን ከመሄዳችን በፊት ይህን ቪዲዮ ላይክ በማድረግ ለብዙ ተማሪዎች እንዲደርስ አድርጉ። የቴሌግራም ትምህርት ከኔ ጋር መማር ለምትፈልጉ የእንግሊዝኛ መሰረታዊ ትምህርት የሚባለውን የግራመር ትምህርት በቴሌግራም ላይ ይሰጣለሁ። ስለዚህ መማር የምትፈልጉ ተማሪዎች የግል የቴሌግራም አካውንቴን የመጀመሪያ ኮሜንት ላይ አስቀምጥላችኋለሁ። እዛ ውስጥ በመግባት መማር እፈልጋለሁ የሚል መልእክት ላኩልኝ። በየትኛውም ሰዓት ይህን ቪዲዮ ብትከታተሉ የግራመር ትምህርቱን ማግኘት ትችላላችሁ። ወደ ዛሬው ትምህርታችን ስንመጣ 2 የእንግሊዝኛ መነሻ ንግግሮችን በመጠቀም ስለ ራሳችን እናወራለን ማለት ነው። የመጀመሪያው መነሻ ንግግር አይ ሃድ የምንለው ነው። ይህን ንግግር የምንጠቀመው የነበረንን ነገር ለመናገር ይሆናል ማለት ነው። ሁለተኛው መነሻ ንግግራችን ደግሞ I used to have በማለት የምንጀምረው ነው። ይህንን የምንጠቀመው ደግሞ የነበረንን ግን አሁን የሌለንን ነገር ለመናገር ይሆናል ማለት ነው። የሁለቱ ዋና ልዩነታቸውን ስናይ I had የሚለውን ስንጠቀም የነበረንን ነገር እንናገራለን። ነገር ግን ያ ነገር አሁን ይኑር አይኑር ምንም የሚገልጸው ነገር የለም ማለት ነው። I used to have የሚለው ግን በግልጽነት አሁን ያ ነገር እንደሌለን ያሳያል ማለት ነው። በመጀመሪያ የነበረንን ነገሮች ሁሉ ለመግለጽ የምንጠቀማቸውን ንግግሮች እናያለን ማለት ነው። I had money መነሻ ንግግራችን የተጠቀምነው I had የሚለውን ነው። በመቀጠል መስመሩ ላይ የነበረንን ማንኛውንም ነገር እናስገባለን ማለት ነው። እዚህ ጋር እያንዳንዱን እንተርጉመው። I ማለት እኔ ማለት ነው። had የሚለው ደግሞ የነበረንን ነገር ለመግለጽ የምንጠቀምበት ነው። ስለዚህ ነበረኝ በሚለው እንተካዋለን ማለት ነው። መኒ ደግሞ ገንዘብ ነው። ስለዚህ I had money ስንል እኔ ገንዘብ ነበረኝ እያለን ነው። በአጭሩ ገንዘብ ነበረኝ። መስመሩ ላይ የተለያዩ ነገሮችን እያስገባን ንግግሩን እናያለን ማለት ነው። I had hope ተስፋ ነበረኝ። hope ማለት ተስፋ። I had a job ስራ ነበረኝ ወይም ተቀጥሬ ሰራ ነበር ማለት ነው። ጃብ ማለት ተቀጥረን የምንሰራው ስራ፣ ማንኛውም ደሞዝ ያለው ስራ ማለት ነው። I had a cat ድመት ነበረኝ። ከዚህ በፊት እንደተባባልነው አን የሚሉ ሲገቡ ከቃላት በፊት ሲመጡ ነጠላ ቁጥርን ይገልጻሉ ተባብለናል። ስለዚህ ኤካት ስንል አንድ ድመት እያልን ነው። ስለዚህ አንድ ድመት ነበረኝ ወይም ነበረችኝ እያልን ነው። I had a bag ቦርሳ ነበረኝ። ባግ ማለት ቦርሳ። I had a ring ring ማለት ቀለበት። I had a hat ኮፍያ ነበረኝ። hat ማለት ኮፍያ። I had a bike ሳይክል ነበረኝ። ባይክ ማለት ሳይክል ማለት ነው።
ሌላው የሳይክል ሌላ ስሙ ባይስክል እንለዋለን። በአጭሩ ባይስክል የሚለው ባይክ ይሆናል ማለት ነው። I had a class. I had a class. ትምህርት ነበረኝ። ክላስ ማለት ጥሬ ትርጉሙ ክፍል ማለት ነው። ነገር ግን I had a class ብለን ስንጠቀመው ትምህርት ነበረኝ፣ ገብቼ የተማርኩበት፣ ክፍል ውስጥ ገብቼ የተማርኩበት ትምህርት ነበረኝ እንደማለት ነው። I had a test. I had a test. ፈተና ነበረኝ። ቴስት ማለት ፈተና። I had a plan. I had a plan. እቅድ ነበረኝ። ፕላን ማለት እቅድ። I had a reason. I had a reason. ምክንያት ነበረኝ። reason ማለት ምክንያት። I had a choice. I had a choice. ምርጫ ነበረኝ። choice ማለት ምርጫ። I had a doubt. I had a doubt. ጥርጣሬ ነበረኝ። doubt ማለት ጥርጣሬ። I had a meeting. I had a meeting. ስብሰባ ነበረኝ። meeting ስብሰባ። ሌላው የምናየው I had የሚለው መነሻ ንግግር ነበረኝ ከሚለው ውጪ ከምግቦችና ከመጠጦች ጋር አያይዘን እንጠቀመዋለን። ከምግብ ጋር ስንጠቀመው በልቻለሁ የሚል ትርጉም ይሰጠናል። የተለያዩ መጠጦች ጋር ስንጠቀመው ደግሞ ጠጥቻለሁ የሚል ትርጉም አለው ማለት ነው። ስለዚህ ነበረኝ ብቻ ሳይሆን በልቻለሁ፣ ጠጥቻለሁ የሚል ትርጉም ሊኖረው ይችላል ማለት ነው። ስለዚህ እነሱንም ንግግሮች እናያቸዋለን ማለት ነው። ምሳሌ እዚህ ጋር I had breakfast. I had breakfast. ትርጉሙ ቁርስ በልቻለሁ ይላል። ብሬክፋስት ማለት ቁርስ። እዚህ ጋር I had የሚለው በልቻለሁ የሚለውን ይገልጻል ማለት ነው። ስለዚህ አዘውትረን ለዚህም ልንጠቀመው እንችላለን ማለት ነው። ተጨማሪ እናያለን። I had lunch. I had lunch. ምሳ በልቻለሁ። ላንች ማለት ምሳ። I had dinner. I had dinner. እራት በልቻለሁ። ዲነር ማለት እራት። የተለያዩ ምግቦችን ወይም መጠጦችንም አስገብተን መጠቀም እንችላለን። ለምሳሌ I had bread. I had bread. ዳቦ በልቻለሁ። bread ማለት ዳቦ። የሚጠጣ ነገር ጋር ሲሆን ደግሞ I had milk. I had milk. ወተት ጠጥቻለሁ። ሚልክ ማለት ወተት። ስለዚህ በዚህ መልኩ የሚጠጡ ነገሮችን እያስገባን የሚበሉ ነገሮችንም እያስገባን መጠቀም እንችላለን። ቡና ከሆነ I had coffee እንላለን። ሻይ ከሆነ I had tea እያልን የጠጣነውን ወይም የበላነውን ነገር በዚህ መልኩ እንገልጽበታለን ማለት ነው። ወደ ቀጣዩ ስንመጣ የነበረንን ግን አሁን የሌለንን ነገር ለመናገር የምንጠቀመውን እንያ። I used to have confidence. I used to have confidence. I used to have የሚለው መነሻ ንግግራችን ነው የሚሆነው። confidence የሚለው ቦታ ላይ ደግሞ የተለያዩ ቃላቶችን እናስገባለን ማለት ነው። እያንዳንዱን እንተርጉመው። I ማለት እኔ፣ used to have የሚለው አንድ ላይ ነበረኝ የሚለውን ነው የሚገልጽልን። ነበረኝ፣ አሁን ግን የለኝም።
ኮንፊደንስ የሚለው ደግሞ በራስ መተማመን ማለት ነው። ስለዚህ I used to have confidence ስንል እኔ በራስ መተማመን ነበረኝ። በአጭሩ በራስ መተማመን ነበረኝ፣ ነገር ግን አሁን የለኝም ማለት ነው። ቅድም እንዳልኳችሁ I had ብለን ስንጀምር ያ ነገር አሁን ይኑረን አይኑረን የሚገልጸው ምንም ነገር የለም ማለት ነው። I used to have ስንል ግን በእርግጠኝነት ያ ነገር አሁን የለንም ማለት ነው። ስለዚህ I had confidence ካልኩኝ በራስ መተማመን ነበረኝ። አሁን እስካሁን ድረስ ይኑረኝ አይኑረኝ ምንም የገለጽኩት ነገር የለም። I used to have confidence ካልኩኝ ግን በራስ መተማመን ነበረኝ፣ አሁን የለኝም ማለት ነው። ልዩነታቸው ይህ ነው ማለት ነው። ሌሎች ቃላቶችን እያስገባን እንመልከት። I used to have dreams. I used to have dreams. ህልም ነበረኝ፣ አሁን ግን የለኝም ማለት ነው። I used to have friends. I used to have friends. ጓደኞች ነበሩኝ፣ አሁን ግን የለኝም። I used to have braces. I used to have braces. ብሬስ ነበረኝ፣ አሁን የለኝም። አሁን አስፈትቻለሁ ማለት ነው። ብሬስ ማለት ጥርሳችንን ለማስተካከል የሚደረገው ብረት ማለት ነው። ድሮ ብሬስ አድርጌ ነበር፣ አሁን የለኝም ማለት ነው። I used to have a garden. I used to have a garden. የአትክልት ቦታ ወይም እጽዋትን ማሳደግበት ቦታ ነበረኝ፣ አሁን ግን የለኝም። I used to have a dog. I used to have a dog. ውሻ ነበረኝ፣ አሁን የለኝም። I used to have a business. I used to have a business. የንግድ ስራ ነበረኝ፣ የራሴ ቢዝነስ ወይም ንግድ ነበረኝ፣ አሁን ግን የለኝም። I used to have a camera. I used to have a camera. ካሜራ ነበረኝ፣ አሁን ግን የለኝም። I used to have a radio. I used to have a radio. ሬዲዮ ነበረኝ፣ አሁን የለኝም። I used to have a mirror. I used to have a mirror. መስታወት ነበረኝ፣ አሁን የለኝም። ሚረር ማለት መስታወት። የዛሬው ትምህርታችንን እዚህ ላይ እንጨርሳለን ማለት ነው። ወደ ዛሬው ፈተናችን ከመምጣታችን በፊት የባለፈው ፈተናችን ላይ ተሳትፎ ያደረጋችሁ ተማሪዎችን እጠራለሁ። አስራት፣ ዘነበች፣ ቤተልሔም፣ ሰላም፣ መቅደስ፣ ምህረት፣ መሰረት፣ ገነት፣ ሄለን፣ ኢክራም ናቸው። ሁላችሁም በርቱልኝ፣ ተሳትፏችሁን ቀጥሉ። መስመሩ ላይ ደግሞ የራሳችሁን ቃል እየጨመራችሁ የተናገራችሁ አላችሁ። እናንተም በዚሁ ቀጥሉ፣ ጥሩ ነው። በራሳችሁ መናገር መቻላችሁ በጣም ደስ ብሎኛል። ወደ ዛሬው ፈተናችን ስንመጣ አንደኛ ጥያቄ የነበራችሁን ነገር መናገር 5 ትናገራላችሁ። ሁለተኛ ጥያቄ የነበራችሁን ግን አሁን የሌላችሁን ነገር መናገር፣ እሱንም 5 ንግግሮች ትናገራላችሁ። በአጠቃላይ 10 ንግግሮች ከእናንተ ጠብቃለሁ ማለት ነው። እንደተለመደው ከታች በምታዩት የቴሌግራም አካውንት ወይም ደግሞ የመጀመሪያ ኮሜንት ላይ በማስቀምጥላችሁ የቀላል እንግሊዘኛ ቴሌግራም አካውንት ሊንኩን ቀጥታ በመጫን እዛ ውስጥ በመግባት ድምጻችሁን ቀርታችሁ መላክ ነው ማለት ነው። በሚቀጥለው የትምህርት ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ። ቻው ቻው።